ሁላችሁም ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ሲሆን ሰላም ውድ የፋንድሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። ዛሬ ብሬክስ ወንድማችን አንድ የለቀቀው ነገር አለ። እንዲሁም ደግሞ የቴዲ ባለቤት እስኪ እንየውማ። ያ አላህ ሐዘን እያደር ጨምራ እንጂ አይቀንስም። ምን እንጃ አላህ ሶብር ይስጥህ ብሬ ወንድሜ፣ የኔ ምርጥ ወንድም፣ እንዲሁም ባለቤቱ ዜድ፣ ሁላችሁም አላህ ሶብር ይስጣችሁ። በጣም ከባድ ነው። እኔ እንጃ በየቀኑ ስቶሪያችሁን ሁሉ ባየው ቁጥር እስኪ እንየው ማለት ነው የለቀቁትን የቴዲ ሚስትና ብሬክስ። ቴዲ በህይወት አለ የሚል መልካም ዜና ስጠብቅ እያደርኩ እያለ ስልክ ተደውሎ ልክ እንደዚህ ነበር መርዶን የተነገረኝ። መቼም ቢሆን ከውስጤ የማይጠፋ ጭንቅላት የሚረብሽ መጥፎ ዜና። አዘመላሁ አጅረክ ያ ብሬክ ተወፋ አላህ የርሐሞ አለው ማለት ነው በአረበኛ። እዚህ ጋር ደግሞ የቴዲ ጓደኛ እንግዲህ ታውቃላችሁ እነ ጫላና ቴዲ ብሬክስ፣ እንደውም ብሬክስ እዛ እነ ጫላ ጋር እየኖረ ሁሉ ነበር እዛ ሀገር ላይ ሄደው ማለት ነው እንደምታውቁት። እና በአንድ እየሰሩ ነበር ዩቱብ እነሱ ሀገር በገቡበት ሰዓት የምታውቁት ታውቃላችሁ። እነ ጫላ ገበያ የሚለው ዩቱብ ላይ ማለት ነው እነሱ። እና ቴዲ ለጫላ አባት ያደረገለትን ነገር ጫላ በዚህ መልኩ ገልጾታል ማለት ነው። እንደዚህ ከፍል አድርገውና እናንብበው። ቴዲ አለ፣ ቴዲ የአባቴ ባለውለታ ነበርክ። ያንተን ሞት አምኖ መቀበል ይችላል? እንዴትስ ይችላል? ህልም የሚመስል እውነት። ባለውለታ ጓደኛዬ፣ ነፍስህ በሰላም ትረፍ ይላልና እዚህ ቪዲዮ ላይ ራሱ ቴዲ የጫላን አባት ወገባቸውን እያከማቸው ነበር ማለት ነው። እና ቆይ ቪዲዮን አሳያችኋለሁ። ዘፈኑ ይሄ ክላሲካሉ ከገባ ለሌ ችግር ስለሆነ በኤዲት መልኩ አወጣዋለሁ። እና እዚህ ጋር ስለ ቴዲ የተረዳ ነው አይደለም ለቤተሰቡ። እንግዲህ ጫላ ማለት እነ ብሬክስ ጋር የሚዲያ ሰዎች ስለሆኑ ተዋወቁ። ከዛ አብረው የተወሰነ ጊዜያት አብረው ዩቱብ እየሰሩ ነበረ። እንትና ደግሞ ቴዲ ደግሞ እንግዲህ የጫላን አባት እንዳከማቸው ነው የተረዳ ነው። ብቻ በጣም ጥሩነቱን የሚያሳይ ነገር፣ መልካምነቱን የሚያሳይ ነገር ነው እያየን ያለ ነው። እስኪ ባለቤቱ ወደ ለጠፈች መጀመሪያ ግን እስኪ አንድ ስለ አብዲ አንድ ነገር እንይና የቴዲ ሚስት ዛሬ የለጠፈችውን እና ያለን ማለት ነው። አብዲ ትላንትና ነግሬያቸዋለሁ ስልኩም እንደተደረገ መለሰለት ካልመለሰለት እንግዲህ ሁላችንም ከአብዲ ጎን ልንቆም ግድ ይለናል፣ የምትፈልጉ ማለት ነው ኢንሻአላህ። ወንድሜ አብዲን ፌክ ስልክ የሸጠለትን ሰው እዚሁ ሚዲያ ላይ ታዋቂ የሆነ ሰው ነው። መልካም መስለው ሰው የሚበድሉ ሰዎች አሉ። የአብዲን መልእክት ኮመንት ላይ ኮመንት ላይ እንዴት በዚህ ስልክ ሰው ይታለላል? ደህና ስልክ እንዳለው ሰው እኮ በቅርብ ሽጬ አባቴን ላሳክምበት ነበር። ግን ኦሪጂናል ስልክ ተብሎ 160,000 የተሸጠልኝ አይፎን 15 ፕሮ ማክስ በትንሽ ካፊያ ውሃ ገብቶበት ተበላሽቶ ስልክ የሚጣል አይነት ስልክ ነው። እሺ ኦሪጂናል ሳይሆን ሃይ ኮፒ የሆነ ነው። እንዴት የሚታመን ሰው ፌክ ስልክ ኦሪጂናል ነው ብሎ ይሸጣል? ብቻ አላህ ሐቄን ያውጣልኝ። ሰውየው ፌክነቱን አምኖ ካልመለሰልኝ ማጋለጤ አይቀርምና ከወዲሁ ልንገራችሁ ብሎ ነው። ይሄን ትላንትም አይተነዋል። ብቻ እኔ እንጃ ሰውየው የአብዲን ብር መልሶ ራሱ ማለት ነው ቢጋለጥ ደስታዬ። ለምን ቀጣይ አሁን ለአብዲ ካልመለስክ ስሜ ይጋለጣል ብሎ ለአብዲ መልሶለት አብዲ ተቀብሎም ዝም ቢለው ይሄ ሰው
ነገ ከነጎዳ ለሌላ ወንድም እህቶች ይሄን ፌክ ስልክ ሸጦ ሌላ ሰው ያሳዝናል። እኔ እንደኔ ሐሳብ አብዲዬ ብሩን ተቀብሎ ሲያበቃ የራሱን አስመልሶ ሲያበቃ ሰውየውን ማጋለጥ የተሻለ ነው ማለት በቃ ሌላ ሰው እንዳይጎዳ ማጋለጥ አይመስላችሁም? ምክንያቱም በአብዲዬ የለመደ ቀጣይም ሌላን ሲያታልላል። ሌባ ነው ሰውየው እንዳያችሁት። እንግዲህ ሌባ ባይሆን እንግዲህ 160 ሺህ ብር ተቀብሎ ሃይኮፒ አይሸጥም ነበረ። ምን አይነት አጭበርባሪ ሰው እንደሆነ ነው የሚያሳየውና ሶሪ ስርቅ አስባለኝ። አቮካዶ እየበላው ነበር እና እንደዚህ አይነት ሰው እንደዚህ አጭበርባሪ ሰው ተሸፋፍኖ ከሚያልፍ ወላሂ እንደኔ ብሩንም አብዲዬ ተቀብሎ እንደምመልስለት ኢንሻአላህ ተስፋ አለን። ከዛ በኋላ ሰውየውን ማጋለጥ። ኧረ ውሃ ልጠጣ ቆይማ። ጥላት ሲጥ ይበል። እዚህ ጋር የሚቀንብሽ ካለ ሲጥ ይበል። የኔ ቆንጆ አንቺማ ገና ምን አይተሽ የኔ ምናምን ይዛፋንቻይ ጥላትሽ በኮመንት እንግብግብ የሚሉ አንቺ ዶላር በመስራትሽ ቅጥል የሚሉ ቅማል ቅርጾች ዝንጅብል ቅርጾች ድፍት ይበሉ። አንዱ ሁለት አሉ። ይሄን ሰሞን ተንጨርጨረው ሊሞቱ ነው። ፈጣሪ ያገር ሰው እንዳልን እኔ ያገር ሰው ሲጀመር እኔ ያገር ሰው የሚባል ስደት እየወጣም የለኝም። ያን ያህል ደግሞ እኔ ሰፈርም ላይ ታዋቂም አይደለም። ያገሬ ልጅ አንድ ነች ሂንድ ሀገር ያለችኝ አብሮ አደጌ ሀሉሚዬ ህይወቴ ነች። ህይወቷን አሳልፋ የምትሰጠኝ ካላ በታች ብዙ ነገር ያደረገችልኝ ነችና ያገር ሰው ምናምን ቢሆን ኦኬ ይባላል። እስኪ ምንነት የማያቅ ሰው የኔ መስራት መለወጥ ምን አስቀናችሁ? ያገሬ ሰው ቢሆን አሁን እናንተ ሁለቱ እዚህ ጋር የምትቀኑ ልጆች ያገራችሁ ሰው ቢሆን ኦኬ ተበልጠና ሰፈር ላይ ሰው በልጣ ትታያለች ብላችሁ ቅኑ። አታውቁኝ ስለምንነት የማታውቁ እናንተ ሁለት ልጆች። በነገራችን ላይ አንድ ልጅ ነሽ። ያው በዛኛው ስላውቅሽ በዛኛው ስለጠረኩሽ ሀሊማ በሚለው ስላጥረገረኩሽ ነው ይሄንኛው እንትን ያልሽው። አንድ ነሽ። ምክንያቱም ሁለቱም ፌክ ነው። አንድ ሰብስክራይብ እንኳን የለውም። ሁለቱም ደግሞ በአረበኛ ስም ነው። አንቺው ነሽ አውቄሻለሁ፣ ግን እንደ ሁለት አድርጌ ላውራ ብዬ ነውና ቅማል ቅርጽ፣ ዝንጅብል ቅርጽ፣ ያፈር ጭቃ፣ ያፈር ገንፎ በደንብ አድርጌ ነው ብሰድብሽ እዛ ኮሜንት ላይ ስለሰደብሽኝ። እኔ ደግሞ በጆሮሽ እየሰማሽ ስድቤን ወገብ አገዳሽ መሰባበር ነው የምፈልገው። አንቺ ወገብ አገዳ የሌለሽ አንቺ አንድ ቁጥር፣ አንቺ ባህር ዛፍ እንጨት፣ አንቺ ብትለብሺ የማያምርብሽ እንቁራሪት የመሰልሽ አንቺ ሻለመጥማጥ። ነገም ሌላ ምርጥ ስድብ ከቲክቶክ አመጣለሁ። እሺ ነገም እጨምርልሻለሁ ማለት ነው። እጨምርልሻለሁ። ወገብ አገዳሽን ደግሞ እኮ የሚገርመኝ ነገር እየመጣች እየተሳደበች በየቀኑ የምትከታተለኝ ነገር ሰው ከጠላ እዛ ሰው ጋር ምን ያደርጋል? እኔ እንኳን ጠቅመሽኛል፣ ይሄው ለአንቺ ልክ ብዬ በየቀኑ ቪዲዮ እየሰራው ነው። ምክንያቱም ልከኛ ነኝ በጣም ማለት ነው። አበረታሽኝ። አመሰግናለሁ። እሺ